ድንቅና የተወደዳችሁ የእግዚአብሔር ቤተሰቦች ወደዚህ ቻናል እንኳን ደህና መጣችሁ። የእግዚአብሔርንም ቃል እየሰማችሁ ስላላችሁ ተባረኩ። አሁን ደግሞ የዘፍጥረት መጽሐፍን ጨርሰን ወደ ዘጸአት ተሸጋግረናል። ከእግዚአብሔር ቃል ጋር መልካም ጊዜ ይሆንላችሁ። ይህ የሕያው እግዚአብሔር ቃል ነው። ኦሪት ዘጸአት ምዕራፍ 1። ቤተሰቦቻቸውን ይዘው ከያዕቆብ ጋር ወደ ግብጽ የሄዱት የእስራኤል ልጆች ስም እነዚህ ናቸው: ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ብንያም፣ ዳን፣ ንፍታሌም፣ ጋድና አሴር። የያዕቆብ ዘር ጠቅላላ ብዛት 70 ሲሆን ዮሴፍ ግን ቀደም ብሎ በግብጽ ነበረ። ከጊዜ በኋላ ዮሴፍና ወንድሞቹ ያን ትውልድ በሙሉ ሞቱ። ይሁን እንጂ እስራኤላውያን እየተዋለዱ በዙ። ቁጥራቸው እጅግ ከመጨመሩ የተነሳ የግብጽን ምድር ሞሏት። በግብጽም ስለ ዮሴፍ የማያውቅ አዲስ ንጉሥ ነገሰ። እርሱም ሕዝቡን እንዲህ አላቸው: እነሆ እስራኤላውያን በቁጥር በልጠውናል፣ ከኛም ይልቅ እየበረቱ ነው። ቁጥራቸው እንዳይጨምር ጦርነት ቢነሳ ከጠላቶቻችን ጋር አብረው እንዳይወጉንና ከምድሪቱም ኮብልለው እንዳይሄዱ ዘዴን እንፈልግ። ስለዚህ እያስጨነቁ የግዳጅ ሥራ የሚያሰሯቸውን አሰሪ አለቆች ሾሙባቸው። እስራኤላውያንም ፊቶምና ራምሴ የተባሉ ንብረት ማከማቻ ከተሞችን ለፈርዖን ሰሩለት። ነገር ግን ባስጨነቋቸው መጠን የእስራኤላውያን ቁጥር በዛ፣ በምድሪቱም እየተስፋፉ ሄዱ። ከዚህም የተነሳ ግብፃውያኑ እስራኤላውያንን እጅግ ፈሯቸው። ጭካኔ በተሞላበት ሁኔታም ያሰሯቸው ጀመር። ጭቃ በማስቦካት ጡብ በማሰራትና በእርሻም ሁሉ እያስጨነቁ ከባድ ሥራ እንዲሰሩ በማድረግ ሕይወታቸውን አስመረሩ። ግብፃውያኑ በሚያሰሯቸው ከባድ ሥራ ሁሉ ፈጽሞም አይራሩላቸውም ነበር። የግብፅም ንጉሥ ሲፓራና ፉአ የተባሉት ዕብራውያንን ሴቶች አዋላጆች እንዲህ አላቸው: የዕብራውያንን ሴቶች በማማጫ ድንጋይ ላይ በምታዋልዱበት ጊዜ የሚወለደው ሕፃን ወንድ ከሆነ ግደሉት፣ ሴት ከሆነች ግን በሕይወት ትኑር። አዋላጆቹ ግን እግዚአብሔርን ስለፈሩ የግብፅ ንጉሥ ያዘዛቸውን አልፈጸሙም። ወንዶቹም ልጆች በሕይወት እንዲኖሩ ተዋቸው። ንጉሡም አዋላጆቹን ጠርቶ ለምንድን ነው ወንዶቹን ልጆች በሕይወት እንዲኖሩ የተዋቹት? አላቸው። እነርሱም የዕብራውያን ሴቶች እንደ ግብፃውያን ሴቶች አይደሉም፣ ብርቱዎች ስለሆኑ አዋላጆች ከመድረሳቸው በፊት ይወልዳሉ ሲሉ ለፈርዖን መለሱለት። ከዚህም የተነሳ እግዚአብሔር ለአዋላጆቹ መልካም ሆነላቸው። ሕዝቡም በቁጥር እየበዛ እያየለም ሄደ። አዋላጆቹም እግዚአብሔርን በመፍራታቸው ቤተሰብ ሰጣቸው። ፈርዖንም የሚወለደውን ወንድ ልጅ ሁሉ አባይ ወንዝ ውስጥ ጣሉት፣ ሴት ልጅ ሁሉ ግን በሕይወት ትኑር ሲል ሕዝቡን ደግሞ አዘዘ። ምዕራፍ 2። በዚህ ጊዜ ከሌዊ ነገድ የሆነ አንድ ሰው አንዲት ሌዋዊት ሴትን አገባ። እርሷም ጸንሳ ወንድ ልጅን ወለደች። ሕፃኑም መልከ መልካም መሆኑን ባየች ጊዜ 3 ወር ሸሸገችው። ከዚያ በላይ ልትሸሽገው ባልቻለች ጊዜ ግን የደንገል ቅርጫት ወስዳ በዝፍትና በቅጥራን ለቀለቀችው። ሕፃኑንም በውስጡ አስተኝታ ቅርጫቱን አባይ ወንዝ ዳር ቄጤማ መካከል አስቀመጠችው። የሕፃኑም እህት የሚደርስበትን ነገር ለማወቅ ራቅ ብላ ታይ ነበር። በዚህ ጊዜ የፈርዖን ልጅ ልትታጠብ ወደ አባይ ወንዝ ወረደች። በምትታጠብበትም ጊዜ ደንገጥሮቿ በወንዙ ዳር ወዲያና ወዲህ ይሉ ነበር። በቄጤማው መካከል የተቀመጠ ቅርጫት አይታ ከደንገጥሮቿ አንዷን እንድታመጣው ላከቻት። ቅርጫቱን ስትከፍተው ሕፃኑን በውስጡ አየች። ያለቅስ ስለነበርም አዘነችለትና ከዕብራውያን ሕፃናት አንዱ መሆን አለበት አለች። የሕፃኑ እህት ለፈርዖን ልጅ ሕፃኑን እያጠባች የምታሳድግልሽ ከዕብራውያን ሴቶች መካከል ሞግዚት ላምጣልሽን አለቻት። የፈርዖንም ልጅ መልካም ሂጂ እስቲ አለቻት።
ልጅቱም ሄዳ የሕፃኑን እናት ይዛ መጣች። የፈርዖንም ልጅ ሴቲቱን ይህን ሕፃን ወስደሽ እያጠባሽ አሳድጊልኝ፣ ደሞዝን እከፍልሻለሁ አለቻት። ሴትየዋም ሕፃኑን ወስዳ አሳደገችው። ሕፃኑም ባደገ ጊዜ ወደ ፈርዖን ልጅ አመጣችው። ልጇም ሆነ። እርሷም ከውሃ አውጥቼሃለሁና ስትል ስሙን ሙሴ ብላ ጠራችው። ሙሴ ካደገ በኋላ አንድ ቀን ወገኖቹ ወደሚገኙበት ስፍራ ወጣ። በዚያም ተገደው ከባድ ሥራ ሲሰሩ ተመለከተ። ዕብራዊ ወገኑንም አንድ ግብፃዊ ሲደበድበው አየ። ሙሴም አካባቢውን ቃኝቶ ማንም አለመኖሩን ካረጋገጠ በኋላ ግብፃዊውን ገድሎ አሸዋ ውስጥ ደበቀው። በማግስቱም በወጣ ጊዜ ሁለት ዕብራውያን እርስ በርሳቸው ሲጣሉ ደግሞ አየ። ጥፋተኛውንም የገዛ ወገንህን የምትመታው ለምንድን ነው አለው። ሰውየውም አንተም በእኛ ላይ ገዢና ዳኛ ማን አደረገ? ግብፃዊውን እንደገደልከው እኔን እንድትገድለኝ ትፈልጋለህን? አለው። ሙሴም ለካስ ያደረግኩት ነገር ታውቋል በማለት ፈራ። ፈርዖንም ይህንን በሰማ ጊዜ ሙሴን ሊገድለው ፈለገ። ሙሴ ግን ከፈርዖን ሸሽቶ ወደ ምድያም ሄደ። እዚያም እንደደረሰ በአንድ የውሃ ጉድጓድ አጠገብ ተቀመጠ። የምድያም ካህን 7 ሴቶች ልጆች ነበሩት። እነርሱም ወደ ውሃው ጉድጓድ መጥተው የአባቶቻቸውን በጎች ውሃ ለማጠጣት ገንዳውን ሞሉት። እረኞችም መጥተው ሴቶቹን ሲያባርሯቸው ሙሴ ከተቀመጠበት ተነስቶ ተከላከለላቸው፣ በጎቻቸውንም አጠጣላቸው። ሴቶቹም ወደ አባታቸው ወደ ራጉኤል በተመለሱ ጊዜ ዛሬስ ያለ ወትሯችሁ እንዴት ፈጥናችሁ ተመለሳችሁ አላቸው። እነርሱም አንድ ግብፃዊ ከእረኞች እጅ አዳነን፣ እንዲያውም ውሃ ቀርቶ በጎቻችንን አጠጣልን አሉት። አባታቸውም ሴቶች ልጆቹን የት አለ? ለምን ትታችሁት መጣችሁ? ጥሩትና አብሮን እንጀራን ይብላ አላቸው። ሙሴም ከሰውየው ጋር ለመኖር ተስማማ። ራጉኤልም ልጁን ሲፓራን ዳረለት። ሲፓራም ወንድ ልጅ ወለደችለት። ሙሴም በባዕድ አገር መጻተኛ ነኝ ሲል የልጁን ስም ጌርሳም ብሎ ጠራው። ከብዙ ዓመታት በኋላ የግብፅ ንጉሥ ሞተ። እስራኤላውያንም በባርነት ከደረሰባቸው ግፍ የተነሳ ይጮሁ ነበር። ከባርነት ቀንበር ለመላቀቅ ያሰሙትም ጩኸት ወደ እግዚአብሔር ደረሰ። እግዚአብሔርም የጩኸታቸውን ሲቃ ሰማ። ከአብርሃም ከይስሐቅና ከያዕቆብ ጋር የገባውንም ቃል ኪዳን አሰበ። እግዚአብሔርም እስራኤላውያንን ተመለከተ፣ ስለ እነርሱም ገደደው። ምዕራፍ 3 አንድ ቀን ሙሴ የምድያም ካህን የሆነውን የአማቱን የዮቶርን በጎችና ፍየሎች እየጠበቀ ሳለ መንጋውን እየነዳ ወደ ምድረ በዳው ዳርቻ አምርቶ የእግዚአብሔር ተራራ ተብሎ ወደሚጠራው ወደ ኮሬብ ቀረበ። በዚያም የእግዚአብሔር መልአክ በቁጥቋጦ ውስጥ በሚንቀለቀል የእሳት ነበልባል መካከል ተገለጠለት። ሙሴም ቁጥቋጦ በእሳት ቢያያዝም እንኳ አለመቃጠሉን አየ። ሙሴም ቁጥቋጦ ለምን እንደማይቃጠል ቀረብ ብዬ ይህንን አስገራሚ ነገር ልመልከት አለ። ሙሴ ሁኔታውን ለመመልከት መቅረቡን እግዚአብሔር ባየ ጊዜ ከቁጥቋጦ ውስጥ እግዚአብሔር ሙሴ ሙሴ ብሎ ጠራው። ሙሴም አቤት እነሆኝ አለ። እግዚአብሔርም ወደዚህ እንዳትቀርብ፣ ይህች የቆምክባት ምድር የተቀደሰች ስለሆነች ጫማህን አውልቅ አለው። ቀጥሎ እኔ የአባቶችህ የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለው። በዚህ ጊዜ ሙሴ እግዚአብሔር ፊት ለፊት ማየት ስለፈራ ፊቱን ሸፈነ። ከዚያም እግዚአብሔር እንዲህ አለ፣ በግብፅ አገር የሚኖሩትን የሕዝቤን መከራ አይቻለሁ። ካሰሪዎቻቸው ጭካኔ የተነሳ የሚያሰሙትንም ጩኸት ሰምቻለሁ፣ ስቃያቸውንም ተረድቻለሁ። ስለዚህ ከግብፃውያን እጅ ልታደጋቸውና ማርና ወተት ወደምታፈሰው ሰፊና ለም ወደ ሆነችው ወደ ከነዓናውያን፣ ኬጢያውያን፣ አሞራውያን፣ ፌርዛውያን፣ ኤሞናውያን፣ ኢያቡሳውያን ምድር ላወጣቸው ወርጃለሁ። አሁንም የእስራኤል ልጆች ጩኸት ወደ እኔ ደርሷል። ግብፃውያን የሚያደርሱባቸውንም ግፍ አይቻለሁ። በል እንግዲህ ና
ሕዝቤን የእስራኤልን ልጆች ከግብጽ ምድር እንድታወጣቸው ወደ ፈርዖን እልክሃለሁ። ሙሴ እግዚአብሔርን ወደ ፈርዖን የምሄድና የእስራኤልን ልጆች ከግብጽ የማወጣው እኔ ማን ነኝ አለው። እግዚአብሔርም እኔ ካንተ ጋር እሆናለሁ፣ እኔ የላኩህ ለመሆኑ ምልክቱ ይህ ነው። ሕዝቡን ከግብጽ ካወጣሃቸው በኋላ በዚህ ተራራ ላይ እግዚአብሔርን ታመልካላችሁ አለው። ሙሴም እግዚአብሔርን ወደ እስራኤል ልጆች ሄጄ የአባቶቻችሁ አምላክ ወደ እናንተ ልኮኛል ስላቸው ስሙ ማን ነው ብለው ቢጠይቁኝ ምን እላቸዋለሁ አለው። እግዚአብሔርም ሙሴን እኔ ያለሁና የምኖር ነኝ፣ ስለዚህም ያለና የሚኖር ልኮኛል ብለህ ንገራቸው አለው። ደግሞም እግዚአብሔር ሙሴን የአባቶቻችሁ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የሆነው እግዚአብሔር ወደ እናንተ ልኮኛል፣ ስሜም ለዘላለም ይሄው ነው። ወደፊት በተከታታይ በሚነሳው ትውልድ ሁሉ የምታሰበው በዚህ ስም ነው ብለህ ለእስራኤል ልጆች ንገራቸው አለው። ሂድና የእስራኤልን አለቆች ሰብስበህ የአባቶቻችሁ የአብርሃም የይስሐቅ የያዕቆብ አምላክ የሆነው እግዚአብሔር ተገለጠልኝና እንዲህ አለኝ፣ ጎብኝቻችኋለሁ፣ በግብጽ የደረሰባችሁንም መከራ አይቻለሁ። ስለዚህ በግብጽ ከምትቀበሉት መከራ አውጥቼ ማርና ወተት ወደምታፈሰው ወደ ከነዓናውያን፣ ወደ ኬጢያውያን፣ ወደ አሞራውያን፣ ወደ ፌርዛውያን፣ ወደ ኤውናውያን፣ ኢያቡሳውያን ምድር አገባችኋለሁ ብሏል ብለህ ንገራቸው አለኝ። የእስራኤል አለቆችም ይሰሙሃል። አንተና የእስራኤል አለቆች ወደ ግብጽ ንጉሥ ትሄዱና የዕብራውያን አምላክ እግዚአብሔር ተገለጠልን፣ ስለዚህም ወደ ምድረ በዳ የ3 ቀን መንገድ ተጉዘን ለአምላካችን ለእግዚአብሔር መስዋዕት እንድናቀርብ ፍቀድልን ብላችሁ ትነግሩታላችሁ። የግብጽ ንጉሥ ግን በኃይል ክንድ ካልተገደደ በስተቀር መቼም እንደማይለቃችሁ አውቃለሁ። ስለዚህ እኔ እጅግ ድንቅ የሆኑ ተአምራትን እዚያው መካከላችሁ በማድረግ ክንዴን ዘርግቼ ግብጻውያንን እመታቸዋለሁ። ከዚያም በኋላ እንድትሄዱ ይለቃችኋል። ይህ ሕዝብ ከግብጻውያን ዘንድ የመወደድን ጸጋ እንዲያገኝ ስለማደርግ በምትወጡበት ጊዜ ባዶ እጃችሁን አትሄዱ። እያንዳንዱ አብራዊት ከጎረቤቷም ይሁን አብራት ከምትኖረው ግብጻዊት የብርና የወርቅ ጌጣጌጦችን እንደዚሁም ልብስ እንድትሰጣት ትጠይቅ። እነዚህንም ሁሉ ወስዳችሁ ወንዶችና ሴቶች ልጆቻችሁን ታስጌጡአቸዋላችሁ፣ ታለብሷቸዋላችሁ። በዚህም መንገድ የግብጻውያንን ሀብት በእጃችሁ አግብታችሁ ትወጣላችሁ። ምዕራፍ 4 ሙሴም ባያምኑኝስ ቃሌን ባይቀበሉስ እግዚአብሔር አልተገለጠልህም ቢሉኝስ ብሎ መለሰ። እግዚአብሔርም በእጅ የያዝካት እርሷ ምንድናት ሲል ጠየቀው። እርሱም መልሶ በትር ናት አለው። እግዚአብሔርም መሬት ላይ ጣላት አለው። ሙሴ በትሩን መሬት ላይ ጣላት፣ እባብም ሆነች፣ ካጠገቧም ሸሸ። እግዚአብሔር ሙሴን በልጅህን ዘርጋና ጅራቷን ያዛት አለው። ሙሴም እጁን ዘርግቶ ሲይዛት እባቧ ተለውጣ በእጁ ላይ እንደገና በትር ሆነች። እግዚአብሔር ይህ የሆነው የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር የተገለጠልህ መሆኑን እንዲያምኑ ነው አለው። እግዚአብሔርም ደግሞ እጅህን በብብትህ ውስጥ አስገባው አለው። ሙሴም እጁን በብብቱ ውስጥ አስገባ። ከብብቱ ውስጥ ባስወጣት ጊዜ እጁ እንደ በረዶ ለምጽ ሆነች። አሁንም ደግሞ እጅህን ወደ ብብትህ መልሰህ አስገባ አለው። ሙሴም እጁን መልሶ ብብቱ ውስጥ አስገባ። እንደገና እጁን ከብብቱ ውስጥ ባወጣት ጊዜ ተመልሳ እንደሌላው የሰውነቱ ክፍል ሆነች። እግዚአብሔርም እንግዲህ ባያምኑህ ወይም የመጀመሪያው ተአምራትና ምልክትን ባይቀበሉ እንኳን ሁለተኛውን ያምናሉ። እነዚህን 2 ምልክቶች ባያምኑ ወይም ቃልህን ባይቀበሉ ግን ከአባይ ወንዝ ጥቂት ውሃ ቀድተህ በደረቅ ምድር ላይ አፍሰው። ከወንዙም ቀድተህ ያፈሰስከው ውሃ በምድር ላይ ደም ይሆናል። ሙሴም እግዚአብሔርን ጌታ ሆይ ቀድሞም ሆነ አንተ ከባሪያህ ጋር ከተነጋገርክ ወዲህ ከቶ እንደበተርቱ ሰው አይደለሁም።
እኔ ኮልታፋና ንግግርን የማልችል ሰው ነኝ አለው። እግዚአብሔርም ሙሴን ለሰው አንደበቱን የሰጠው ማን ነው? ሰውን ደንቆሮ ወይም ዲዳ የሚያደርገው ማን ነው? ዓይን የሚሰጥ ወይም እውር የሚያደርገውስ ማን ነው? እኔ እግዚአብሔር አይደለሁ? በል አሁን ሂድ፣ እኔ እንድትናገር አደርግሃለሁ፣ የምትናገረውንም አስተምርሃለሁ አለው። ሙሴ ግን ጌታ ሆይ እባክህ ሌላ ሰው ላክ አለው። በዚህ ጊዜ የእግዚአብሔር ቁጣ በሙሴ ላይ ነደደ። ሌዋዊው ወንድምህ አሮን አለ አይደል? እሱ ጥሩ እንደሚናገር አውቃለሁ። እንዲያውም አሁን ወደ አንተ እየመጣ ነው። በሚያይህም ጊዜ ከልቡ ደስ ይለዋል። ለእርሱ ትነግረዋለህ፣ የሚናገራቸውንም ቃላት በአንደበቱ ታኖራለህ። ሁለታችሁም በትክክል እንድትናገሩ ረዳችኋለሁ፣ ምን ማድረግ እንዳለባችሁም አስተምራችኋለሁ። አንተ እንደ አምላክ ሆነ ትናገረዋለህ፣ እርሱም እንደ አንደበትህ ሆኖ ለሕዝቡ ይናገርልሃል። ታምራዊ ምልክት እንድታሳይ ይህችን በትር በእጅ ይዘህ ሂድ። ሙሴም ወደ አማቱ ወደ ዮቶር ተመልሶ ሄደና ወገኖቼ እስካሁን በሕይወት መኖራቸውን አይ ዘንድ ወደ ግብጽ ተመልሼ እንድሄድ እባክህ ፍቀድልኝ አለው። ዮቶርም ሂድ፣ በሰላም ያግባህ አለው። ሙሴም በምድያም ሳለ እግዚአብሔር አንተን ሊገድሉህ የሚፈልጉ ሰዎች ሁሉ ሞተዋልና ተመልሰህ ወደ ግብጽ ሂድ አለው። ስለዚህ ሙሴ ሚስቱንና ልጆቹን በአህያ ላይ አስቀምጦ ወደ ግብጽ አገር መመለስ ጀመረ። የእግዚአብሔርንም በትር በእጁ ይዞ ነበር። እግዚአብሔር ሙሴን እንዲህ አለው፣ ወደ ግብጽ በምትመለስበት ጊዜ በሰጠው ኃይል የምትሰራቸውን ታምራት ሁሉ በፈርዖን ፊት መፈጸም እንዳለብህ አትዘንጋ። እኔ ግን ሕዝቡን እንዳይለቅ ልቡን አደነድነዋለሁ። ስለዚህ ለፈርዖን እንዲህ በለው፣ እግዚአብሔር እንዲህ ይላል፣ እስራኤል የበኩር ልጄ ነው፣ ያመልከኝ ዘንድ ልጄን ልቀቀው ብዬህ ነበር። አንተ ግን እንዳይሄድ ከለከልከው። ስለዚህ የበኩር ልጅህን እገድላለሁ። ሙሴ በጉዞ ላይ በእንግዳ ማረፊያ ስፍራ ውስጥ ሳለ እግዚአብሔር አግኝቶት ሊገለው ፈልጎ ነበር። ሚስቱ ሲፓራ ግን ስለታም ባልጩት ወስዳ ልጇን ገረዘችው። በሸለፈቱ የሙሴን እግር በመንካትም አንተ ለኔ የደም ሙሽራዬ ነህ አለችው። ስለዚህም እግዚአብሔር ተወው። አንተ የደም ሙሽራ ነህ ያለችው በግርዘቱ ምክንያት ነው። እግዚአብሔር አሮንን ሙሴን እንድታገኘው ወደ ምድረ በዳ ሂድ አለው። እርሱም ሙሴን በእግዚአብሔር ተራራ አገኘው፣ ሳመው። ሙሴም እግዚአብሔር እንዲናገር የላከውን ቃል በሙሉ እንዲፈጽማቸው ስላዘዘውም ተአምራዊ ምልክቶች ሁሉ ለአሮን ነገረው። ሙሴና አሮን ሄዱና የእስራኤልን ሕዝብ አለቆች በአንድነት ሰበሰቡ። አሮንም እግዚአብሔር ለሙሴ የነገረውን ቃል በሙሉ ነገራቸው። ተአምራቱንም በሕዝቡ ፊት አደረገ። ሕዝቡም አመኑ። እግዚአብሔር ስለነርሱ የሚገደው መሆኑንና መከራቸውን ማየቱን በሰሙ ጊዜ ተንበረከኩ፣ በስግደትም አመለኩት። ምዕራፍ 5። ከዚህ በኋላ ሙሴና አሮን ወደ ፈርዖን ሄደው የእስራኤል አምላክ እግዚአብሔር በምድረ በዳ በዓልን እንዲያደርግልኝ ሕዝቤን ልቀቅ ይላል አሉት። ፈርዖንም እንድታዘዘውና እስራኤልን እንድለቅለት ለመሆኑ ይህ እግዚአብሔር ማን ነው? እግዚአብሔርን አላውቅም፣ እስራኤልንም አልለቅም አለ። እነርሱም የዕብራውያን አምላክ ለኛ ተገልጦልናል፣ የ3 ቀን መንገድ ወደ ምድረ በዳው ተጉዘን ለአምላካችን ለእግዚአብሔር መስዋዕት እንድንሰዋ ፍቀድልን፣ አለዚያ ግን በመቅሰፍት ወይም በሰይፍ ይመታሃል አሉት። የግብጽ ንጉስም እናንተ ሙሴና አሮን ለምንድነው ሕዝቡን ስራ የምታስፈቱት? በሉ እናንተም ወደ የሥራችሁ ተመለሱ። ፈርዖንም እነሆ አሁን የምድሪቱ ሕዝብ እጅግ ብዙ ነው፣ እናንተም እንዳይሰሩ እያደረጋችኋቸው ነው አለ። በዚያን ዕለት ፈርዖን ለባሪያ ተቆጣጣሪዎቹ ለሕዝቡ አለቆች እንዲህ ሲል ትእዛዝ ሰጠ። ለጡብ ስራ የሚያስፈልጋቸውን ጭድ ካለበት ቦታ ሄደው ራሳቸው ያምጡ እንጂ ከእንግዲህ እናንተ እንዳታቀርቡላቸው። ሆኖም ቀድሞ በሚያቀርቡት ሸክላ ልክ ሰርተው እንዲያቀርቡ ደግሞ አድርጓቸው። የሥራ ድርሻቸውን አትቀንሱ፣ ሰነፎች ናቸው። ሄደን ለአምላካችን መስዋዕትን ሰዋ የሚሉትም ለዚሁ ነው።
ለሐሰት ወሬ ስፍራ ሳይሰጡ ተግተው እንዲሰሩ ስራውን አክብዱባቸው። ከዚያም የባሪያ ተቆጣጣሪዎቹ አለቆቹ መጥተው ለሕዝቡ ፈርዖን የሚለው ይሄንን ነው፣ ከእንግዲህ ጭድ አንሰጣችሁም፣ ሂዱና የራሳችሁን ጭድ ከየትም ፈልጋችሁ አምጡ፣ የሥራ ድርሻችሁ ግን ከቶ አይቀንስም አሏቸው። ስለዚህ ሕዝቡ በጭድ ፈንታ ገለባ ለመሰብሰብ በግብጽ ምድር ሁሉ ተሰማሩ። የባሪያ ተቆጣጣሪዎቹም በየዕለቱ መስራት የሚገባችሁ ስራ ቀድሞ ጭድ ስናቀርብላችሁ ከምትሰሩት ስራ ማነስ የለበትም እያሉ ያጣድፏቸው ነበር። የስራው የቅርብ ኃላፊዎች ተደርበው በፈርዖን የባሪያ ተቆጣጣሪዎች የተመደቡት እስራኤላውያንም የትናንቱም ሆነ የዛሬው ሸክላ ስራ ድርሻችሁን እንደቀድሞ ለምን አላሟላችሁም እየተባሉ ይጠየቁና ይገረፉን ነበር። ከዚያም ስራውን በቅርብ ሆነው የሚቆጣጠሩት እስራኤላውያን ኃላፊዎች ፈርዖን ፊት ቀርበው እንዲህ ሲሉ አቤቱታ አቀረቡ። እኛን ባሮችህን እንደዚህ የምታደርግልን ለምንድን ነው? ለኛ ለባሮች ጭድ ሳያቀርቡልን ሸክላ ስራ ስሩ ይሉናል። ጥፋቱ የገዛ ሰዎች ሆኖ ሳለ እኛ ባሮች ግን እንገረፋለን። ፈርዖንም እንዲህ አለ፣ ልግመኞች፣ እናንተ ልግመኞች እየደጋገማችሁ እንሂድ ለእግዚአብሔር እንሰዋ የምትሉት ለዚህ ነው። በሉ አሁንም ወደ ስራችሁ ተመለሱ። ምንም ጭድ አይሰጧችሁም። ያም ሆኖ ግን የተመደበላችሁን ሸክላ ማምረት አለባችሁ። እስራኤላውያንም ኃላፊዎችም በየቀኑ የምትሰሩት ሸክላ ቁጥሩ ቀድሞ ከሚሰራው ሸክላ ማነስ የለበትም ተብሎ ሲነገራቸው ችግር ላይ መውደቃቸውን ተረዱ። ከፈርዖን ዘንድ እንደተመለሱ ሲጠብቋቸው የነበሩትን ሙሴንና አሮንን አግኝተው እግዚአብሔር ይላችሁ ይፍረድባችሁ፣ ፈርዖንና ሹማምንት እንዲጠየፉን አደረጋችሁ፣ እንዲገድሉንም በእጃቸው ሰይፍ ሰጣችኋቸው አሏቸው። ሙሴም ወደ እግዚአብሔር ተመልሶ አቤቱ ጌታ ሆይ በዚህ ሕዝብ ላይ መከራ ያመጣኸው ለምንድን ነው? የላከኝ ለዚህ ነው። ባንተ ስም እናገር ዘንድ ወደ ፈርዖን ከሄድኩበት ጊዜ ጀምሮ እርሱ በዚህ ሕዝብ ላይ አበሳን አምጥቷል። አንተም ሕዝቡን ከቶ አልታደግከውም እኮ አለው። ይህንን እያዳመጣችሁ ያላችሁ እግዚአብሔር ዘመናችሁን ይባርክ። ቀጣዩን እንለቃለን በቀጣይ ምዕራፍ። ተባረኩ።